ሰበር ዜና ሰው እንደ ቅጠል የረገፈበት አደገኛና አስደንጋጭ ጦርነት ተደረገ። ጦርነቱ ያስከተለው ጉዳት በሁሉም ተፋላሚ ኃይሎች አደገኛ እንደሆነ ነው የተገለጸው። ዝርዝሩን በቆይታችን እናሰማችኋለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለተፎካካሪ ፓርቲዎች ቀይ መስመር አስምሮ ፓርቲዎቹ በጠቀሷቸው ጉዳዮች ከብልጽግና ጎን መቆም አለባቸው ብለዋል። ከኛ ጋር ከሆናችሁ ተጨማሪው በስፋት ይቀርባል። አዲሱ በጋሞ ዞን ገረሴ ከተማ አስተዳደር በደረሰ የመሬት ናዳ ንብረት ላይ ጉዳት ሲደርስ ከ30 በላይ አባወራዎች ተፈናቀሉ። በምስራቅ አፍሪካ ባለፈው የአውሮፓውያኑ ዓመት 922 ፍልሰተኞች ሲሞቱ አብዛኞቹ ኢትዮጵያውያን መሆናቸው ተመላክቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦቻችን በቆይታችሁ እነዚህና ሌሎች ሀገር አቀፍ እና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። አብራችሁ ቆዩ። ገዢው ብልጽግና ፓርቲ ከሁለት ወራት ገደማ በኋላ ይደረጋል ተብሎ በሚጠበቀው ምርጫ 100% ማሸነፍ እንደማይፈልግ የፓርቲው ምክትል ፕሬዝዳንት አቶ ተመስገን ጥሩነህ ገለጹ። ተመስገን በወቅታዊ ጉዳዮች ላይ በሰጡት ማብራሪያ ፓርቲያቸው ብልጽግና ሌሎች ተፎካካሪ ፓርቲዎች ቢገቡም ወይም ቢመረጡ ደስ ይለዋል ብለዋል። ለዚህም እንደ ምክንያት ያቀረቡት የተለያዩ ድምጾች እንዲሰሙ ይፈልጋል የሚል መሆኑን የፓርቲው ምክትል ፕሬዝዳንት ተናግረዋል። ከብልጽግና ጎን ለጎን ድምጻቸው እንዲሰማ ይፈልጋል የተባሉ ተፎካካሪ ፖለቲካ ፓርቲዎች የማያልፏቸው ቀይ መስመሮች አሉ ብለዋል። ተፎካካሪ ፓርቲዎች የማይነኳቸው ቀይ መስመሮች ተብለው በተመስገን የተጠቀሱት የሀገር ህልውና፣ የሀገር ዳር ድንበር፣ የሀገር ሰላም ላይ ከገዢው ብልጽግና ጋር ተመሳሳይ አቋም መያዝ እንዳለባቸው ጠቁመዋል። በሰባተኛው ዙር ሀገር አቀፍ ምርጫ ገዢው ብልጽግና ፓርቲ ለፓርላማ፣ ለክልሎችና ከተማ አስተዳደሮች መቀመጫዎች ላይ ሙሉ በሙሉ እጩ አላስመዘገበም። በአዲስ አበባ ከተማ የኢዜማ አመራሮች በሚወዳደሩባቸው ሁለት ምርጫ ክልሎች ላይ ብልጽግና እጩ አላቀረበም ተብሏል። ከአዲስ አበባ በተጨማሪም በሌሎች አካባቢዎች የፓርላማና የክልል መቀመጫዎች ላይ እጩ ያላቀረቡባቸው ምርጫ ክልሎች መኖራቸው ተዘግቧል። የገዢው ብልጽግና ፓርቲ ፕሬዝዳንት አብይ አህመድ በዘንድሮ ምርጫ የተቃዋሚዎች ድምጽ የሚሰማበት አውድ ለማስፋት ይሆነኝ ብለን እንሰራለን ማለታቸው ይታወሳል። በምስራቅ አፍሪካ ባለፈው የአውሮፓውያኑ ዓመት 922 ፍልሰተኞች ሲሞቱ አብዛኞቹ ኢትዮጵያውያን መሆናቸው ተመላክቷል። እንደ አውሮፓውያን አቆጣጠር 2025 ከምስራቅ አፍሪካ የሚሰደዱ ፍልሰተኞች ከግማሽ ሚሊዮን በላይ ደርሷል ሲል ዓለም አቀፉ የፍልሰተኞች ድርጅት አስታወቀ። ይህም ከባለፈው ዓመት ጋር ሲነጻጸር የ18% ጭማሪ አሳይቷል። ከነዚህ መካከል 97 በመቶ የሚሆኑት የኢትዮጵያ ዜግነት ያላቸው ናቸው። በዓመቱ የሟቾች አሃዝ ደግሞ 992 የደረሰ ሲሆን አብዛኞቹ ኢትዮጵያውያን ናቸው። የ2025 የምስራቅ መስመር ሪፖርት መሰረት በዓመቱ ኢትዮጵያን ለቀው የወጡት 224400 መሆናቸው አመላክቷል። ይህ ቁጥር ከ2024 ጋር ሲመሳከር በ4 በመቶ ቢቀንስም ከ2023 ዓመት ጋር ሲነጻጸር ግን 22 በመቶ አሻቅቧል። ድርጅቱ እንደገለጸው የህፃናት ፍልሰተኞች ቁጥር በከፍተኛ ሁኔታ የጨመረ ሲሆን በ2025 ከኢትዮጵያ የወጡ ህፃናት ቁጥር ከ2024 ጋር ሲነጻጸር 18 በመቶ በመጨመር 14500 ደርሷል ብለዋል። ከነዚህም ውስጥ 9800 ወንድ ሲሆኑ 4700 ሴት ልጆች ናቸው። በተጨማሪም የስደተኞች የመመለስ ሂደት ከፍተኛ ለውጥ አሳይቷል ያለ ሲሆን ከሳውዲ አረቢያ በግዳጅ ወደ ኢትዮጵያ የተመለሱ ስደተኞች ቁጥር በ2025 ወደ 95100 ከፍ ብሏል። ይህም እንደ አውሮፓውያን አቆጣጠር ከ2017 ዓ.ም ጀምሮ በሳውዲ አረቢያ እየተካሄደ ካለው የስደተኞች መመለስ ዘመቻ ወዲህ አጠቃላይ ተመላሾች ቁጥር ወደ 750400 እንዳደረሰው ተናግሯል። አፋር ከፍተኛ የተመላሾች ቁጥር ሲይዝ፣ ትግራይ ደግሞ ቀጣዩ ስፍራ ላይ ተቀምጧል። ተቋሙ በግዳጅ የተመለሱ ህጻናት ቁጥርም በ14 በመቶ ጨምሯል ቢልም በተመሳሳይ በፍላጎት የሚመለሱ ተመላሾች ቁጥር 28 በመቶ ጨምሮ ወደ 20500 ከፍ ብሏል ሲል ገልጿል። ለዚህም እንደ ምክንያት ያነሳው በየመን ተባብሶ የቀጠለው ሰብአዊ ቀውስና አለመረጋጋት ነው ብሏል። በምስራቅ ባለው የጉዞ መስመር ላይ የሚጓዙ ስደተኞች ላይ እየደረሰ ያለው ችግር ከፍተኛ መሆኑን ጠቁሞ የሞትና መጥፋት አሃዝ እጅጉን አሻቅቧል ብሏል። በ2025 ብቻ በምስራቅ አፍሪካ መስመር ላይ 922 ፍልሰተኞች መሞታቸውን ወይንም መጥፋታቸውን ተመዝግቧል ያለ ሲሆን ይህም ከ2024 ጋር ሲነጻጸር በእጥፍ ለማደግ ተቃርቧል ብሏል። በሪፖርቱ መሰረት ይህ አሃዝ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ የጠፉ ስደተኞች ፕሮጀክት ሲከታተል ለነበረው ድርጅት እጅግ ከፍተኛ ዓመታዊ ሞት ሲሆን በአጠቃላይ 4668 እንዳደረሰው ተመላክቷል። IOM በ2025 በምስራቅ መስመር በሚገኙ የስደተኞች ማገገሚያ ማዕከላት 20800 ሰዎችን መርዳት ችያለሁ ያለ ሲሆን ይህም ከ2024 ጋር ሲነጻጸር 61 በመቶ ጭማሪ አሳይቷል። ተቋሙ በዓመቱ ወደ ኢትዮጵያ
በፈቃደኝነት ለመመለስ ለጠየቁ 6300 ሰዎች ድጋፍ ማድረጉንም ገልጿል። ተቋሙ የቀጣይ ትንበያ ያስቀመጠ ሲሆን የኢትዮጵያ ኢኮኖሚ በ2026 እድገት ሊያሳይ ከቻለ የስደትን መጠን ሊቀንስ እንደሚችል የጠቀሰ ቢሆንም የዋጋ ንረትና ግሽበት እና በኦሮሚያ፣ አማራና ትግራይ ክልሎች ያልተፈቱ ግጭቶች እንዲሁም ሰባተኛው ጠቅላላ ምርጫ የሚካሄድበት ወቅት በመሆኑ ስደት ሊባባስ እንደሚችል አስጠንቅቋል። ተቋሙ በተጨማሪም በጅቡቲና በየመን አካባቢ ያለው የጸጥታ ሁኔታ ለስደተኞች የሚደረገውን ጥበቃ አሳሳቢ አድርጎታል ብለዋል። አዲስ በጋሞ ዞን ገሬሳ ከተማ አስተዳደር በደረሰ የመሬት ናዳ ንብረት ላይ ጉዳት ሲደርስ ከ30 በላይ አባወራዎች ተፈናቀሉ። በደቡብ ኢትዮጵያ ክልል ጋሞ ዞን በገሬሳ ከተማ አስተዳደር ሰሞኑ እየጣለ ያለው ከባድ ዝናብ ተከትሎ ከፍተኛ የመሬት መንሸራተት አደጋ የተከሰተ ሲሆን አደጋው በሰው ሕይወት ላይ ምንም ጉዳት አላደረሰም ተብሏል። ሰሞኑን እየጣለ ባለው ዝናብ በገሬሳ ከተማ አስተዳደር በሁለቱ ቀበሌዎች 3 ቀጠናዎች ላይ የመሬት ናዳ ንብረትን ያወደመ ሲሆን አርሶ አደሩ ተፈናቃዮችን የከተማ አስተዳደሩ የፊት አመራሮች በቦታው በመገኘት በማበረታታት የምግብ ነክና ንጽህና መጠበቂያና አልባሳትን ድጋፍ አድርገዋል። በዚህም ከ30 በላይ አባወራዎች ከ200 በላይ አርሶ አደሮች ከመጠለያቸው ተፈናቅለው ልዩ ድጋፍ የሚሹ መሆናቸውን ከወረዳው መንግስት የተገኘ መረጃ ያመለክታል። የገሬሳ ከተማ አስተዳደር ከንቲባ ክቡር አቶ አዚጌ ካሳ በቦታው ተገኝተው ባስተላለፉት መልእክት ንብረታቸው የወደመባቸው የማጽናናትና ስነ ልቦናዊ ድጋፍ በማድረግ እንደ መንግስት በተቻለ መጠን ከህዝቡ ጎን በመሆን ድጋፍ እንደሚያደርጉም ገልጸዋል። አክለውም እንደዚህ አይነት የችግር ጊዜዎችን እርስ በርስ በመደጋገፍ ልናልፍ ይገባል ያሉት ክቡር ከንቲባው ዘላቂ መፍትሄ እስኪገኝ ጊዜያዊ መጠለያ፣ የሕክምና አገልግሎቶችን በቅርበት እንዲሰጥ መንግስት የበኩሉን ይወጣል ብለዋል። ክልል በምርጫ አስፈጻሚዎች ላይ ጥቃት መፈጸሙ ተገለጸ። በአማራ ክልል በትጥቅ ትግል ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ መጋቢት 16 ቀን 2018 ዓ.ም ባወጣው መግለጫ በደብረ ማርቆስና በጃዊ ከተሞች በምርጫ ዝግጅት ተግባር ላይ በነበሩ አካላት ላይ ጥቃት መፈጸሙን አስታወቀ። በጥቃቱ የ4 የፖሊስ አባላት ህይወታቸው ማለፉ ተገልጿል። ቡድኑ ይህንን ጥቃት የፈጸመው ከዚህ ቀደም መጋቢት 6 ቀን 2018 ዓ.ም ባወጣው መግለጫ በመጪው ግንቦት ወር በሚካሄደው ሀገራዊ ምርጫ ሂደት በሚሳተፉ አካላት ላይ እርምጃ እንደሚወስድ የሰጠው ማስጠንቀቂያ ተከትሎ መሆኑን አመላክቷል። ይህ በእንዲህ እንዳለ በክልሉ ያለውን የጸጥታ ሁኔታ ተከትሎ በተለይ በገጠራማ አካባቢዎች የሚገኙ ነዋሪዎች የመራጭነት ካርዳቸው እዚያው በምርጫ ጣቢያዎች እንዲያስቀምጡ እየተደረገ መሆኑን ተሰምቷል። የሚሆነው ነዋሪዎቹ የመራጭነት ካርድ ይዘው ቢገኙ ከታጣቂ ኃይሎች ሊሰነዘርባቸው ከሚችል ጥቃት ለመከላከልና ለደህንነታቸው ሲባል እንደሆነም ተገልጿል። በሌላ በኩል ትብብር ለኢትዮጵያ አንድነት የተባለው የፖለቲካ ፓርቲ ከአንድ ቀን በፊት ባወጣው መግለጫ በአማራ፣ በትግራይ፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ያለው የጸጥታ ሁኔታ ለምርጫ ምቹ አለመሆኑን ገልጿል። ፓርቲው በእጩዎችና በአስተባባሪዎች ላይ ሊደርስ የሚችለውን የደህንነት ስጋት ከግምት ውስጥ በማስገባት በእነዚህ አካባቢዎች ከሚያደርጋቸው የፖለቲካ እንቅስቃሴዎች እንደሚቆጠብ አስታውቋል። ምንም እንኳን ምርጫው እንደማያስተጓጎል ቢገለጽም የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴራል መንግስት ምርጫው በተያያዘለት ጊዜ እንደሚካሄድ በተደጋጋሚ መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የጸጥታ ሁኔታ ምርጫውን እንደማያስተጓጉለውና ሂደቱ ከዚህ ቀደም ከነበሩት ምርጫዎች በተሻለ ሁኔታ እንደሚከናወን መናገራቸው ይታወሳል። የኢትዮጵያ አየር ኃይል አዛዥ ከሩሲያ ምክትል መከላከያ ሚኒስትር ጋር በመከላከያ ዘርፍ ትብብር ዙሪያ በሞስኮ ተወያዩ። የኢትዮጵያ አየር ኃይል አዛዥ ሌተናንት ጄኔራል ይልማ መርዳሳ ከሩሲያ ምክትል መከላከያ ሚኒስትር ቫስሊ ኦስማኮቭ ጋር በሞስኮ ተገናኝተው በሁለት ሀገራት የመከላከያ ዘርፍ ትብብር ዙሪያ ተወያይተዋል። ሁለቱ ከፍተኛ መኮንኖች በወቅታዊ የመከላከያ ትብብር ጉዳዮች ላይ የመከሩ ሲሆን የጋራ ተጠቃሚነትን መሰረት ያደረገ ግንኙነት ይበልጥ ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። ይህ ስብሰባ ከቅርብ ጊዜያት ወዲህ በኢትዮጵያና በሩሲያ መካከል እያደገ የመጣውን ወታደራዊ አጋርነት የሚያሳይ ነው። በግንቦት 2017 ዓ.ም የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የተመራ ልዑክ ወደ ሞስኮ አቅንቶ ከሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎሚኒ ጋር መወያየቱን የሚታወስ ሲሆን ሌተናንት ጄኔራል ይልማ መርዳሳም የልዑኩ አባል ነበሩ። የአራት የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት የጋራ ማኒፌስቶን በዚህ ሳምንት ይፋ እንደሚያደርግ አስታወቀ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ፣ የመላው ኢትዮጵያ አብዮታዊ ድርጅት መኢአድ፣ አማራ ጊዮናዊ ንቅናቄ አግን እንዲሁም እናት ፓርቲ የመሰረቱት ትብብር ለኢትዮጵያ አንድነት ጥምረቱ ውስጥ በሚገኙ የፖለቲካ ፓርቲዎች በጋራ የተዘጋጀውን የምርጫ መመሪያ መርሃ ግብር ወይም ማኒፌስቶ በዚህ ሳምንት ይፋ እንደሚያደርግ ተገልጿል። የትብብሩ ዋና ጸሐፊ ሚስጥረ ስላሴ ታምራት ሰነዱ በጥምረቱ ውስጥ ያሉ ፓርቲዎችን በሚያስማሙ ዋና
ዋና ጉዳዮች ላይ ትኩረት ያደረገ ነው። ማኒፌስቶ የኢትዮጵያ ምን መሆን አለባት የሚለው መሰረታዊ ጥያቄ የሚመልስና ወደፊት ሊቀረስ ስለሚገባቸው ፖሊሲዎች አቅጣጫ የሚያሳይ እንደሆነ ተጠቁሟል። ሰነዱ የተዘጋጀው በፓርቲዎች መካከል ያሉ የሐሳብ ልዩነቶችን በማሰባጠርና የጋራ አቋሞችን በማጠናከር እንደሆነም ተገልጿል። ጥምረቱ ካዘጋጀው ማኒፌስቶ በተጨማሪም ለሰባተኛው ሀገራዊ ምርጫ ማሟላት ያለባቸውን ቅድመ ሁኔታዎች አስቀምጧል። ከነዚህ መካከል የዲሞክራሲ ተቋማት ገለልተኝነት፣ የፖለቲካ እስረኞች እንዲፈቱና በሀገራት የሚታዩ ግጭቶች በአስቸኳይ እንዲቆሙ የሚሉ ነጥቦች ዋና ዋናዎቹ መሆናቸውን ሚኒስትረ ስላሴ ታምራት ተናግረዋል። በአማራ ክልል በተለያዩ ዞኖች፣ ወረዳዎች ባለፉት ጥቂት ቀናት ውስጥ የተቀሰቀሰው ግጭትና የተካሄዱት ወታደራዊ ኦፕሬሽኖች እጅግ መጠነ ሰፊ ሰብአዊና ቁሳዊ ውድመት እያስከተሉ መሆኑ ተዘገበ። በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተደረገው ይህ ውጊያ በአይነቱ ለየት ያለና ነፍስ ግቢ ነፍስ ውጪ የሆነ ብርቱ ትንቅንቅ የታየበት እንደነበር ከየአካባቢው የሚወጡ መረጃዎች ያመለክታሉ። ባለፉት ጥቂት ቀናት በክልሉ የተለያዩ ቀጠናዎች በተከናወኑ የተቀናጁና የተጠኑ ወታደራዊ ኦፕሬሽኖች የፋኖ አመራሮችን ጨምሮ ከ500 በላይ ታጣቂዎች ተገድለዋል። እነዚህ ኦፕሬሽኖች በዋናነት ታጣቂዎች ተከማችተውባቸዋል ተብለው በተለያዩ ስልታዊ ስፍራዎች ላይ ያተኮሩ ሲሆኑ በውጊያው ወቅት ከፍተኛ የከባድ መሳሪያ ድምጽና የተኩስ ልውውጥ ሲሰማ መሰንበቱ ተገልጿል። የዓይን እማኞች እንደሚሉት ከሆነ ውጊያው በሁለት ወገኖች በኩል ከፍተኛ የኃይል እርምጃ የታየበትና በርካታ አካባቢዎችን ለቀናት ዝግ እያደረገ ነበር። በሌላ በኩል ታጣቂዎች በወሰዱት እርምጃና በከፈቱት ጥቃት በሰው ኃይል ላይ ከፍተኛ ጉዳት መድረሱ ታውቋል። በተለይም ባለፈው ሳምንት በደቡብ ጎንደር ዞን ውስጥ በተካሄደ ውጊያ 5 ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ ከ200 በላይ ሰዎች መገደላቸው ተረጋግጧል። ይህ በደቡባዊ ጎንደር የተፈጸመው ጥቃት በክልሉ ያለውን የጸጥታ ሁኔታ ይበልጥ አሳሳቢ ከማድረጉም በላይ የመንግስት መዋቅርና ሲቪል ዜጎች ለከፍተኛ አደጋ መጋለጣቸውን አመላካች ሆኗል። በአሁኑ ወቅት በክልሉ ውስጥ የሚስተዋለው የውጊያ ስፋትና የሟቾች ቁጥር መጨመር የአካባቢውን ማህበራዊና ኢኮኖሚያዊ እንቅስቃሴ ሙሉ በሙሉ በሚባል ደረጃ አቀዛቅዞታል። በጦርነቱ ሳቢያ ዋና ዋና መንገዶች በመዘጋታቸው የትራንስፖርት አገልግሎት የተቋረጠ ሲሆን የንግድ ተቋማትና የመንግስት መስሪያ ቤቶችም በተገደበ ሁኔታ ስራቸውን ለማከናወን ተገደዋል። ግጭቱ ባለባቸው አካባቢዎች የሚገኙ ነዋሪዎች በከፍተኛ ስጋት ውስጥ የሚገኙ ሲሆን የሰብአዊ እርዳታ አቅርቦትም በጸጥታው መበላሸት ምክንያት ፈታኝ እየሆነ መጥቷል። በሁለቱ ወገኖች በኩል የሚሰነዘሩ ጥቃቶችና የሚወሰዱት ወታደራዊ እርምጃዎች እየተባባሱ ይገኛሉ። ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።